አባትስ ማለት እንዳንተ በሎስኪ ሻባሃዳላ ባጋባስ ዛዲጋ ሰውን ኩትባንተ ይህን ልብ ያረሳ ይህን ልብ ያረሳ ይህን ልብ ያረሳ ይህን ልብ ይሆናል። አቤት አቤት አንተን ካገኘ ሰው ምን ይሆናል? ምን ይሆናል? ሰየን ምን ይሆናል? አመስግኑት እስኪ ልባችሁ ላይ በሕይወቴ ዘመን ማንን አምናለው? ሲያምኑት ሚታመን ኢየሱስ ብቻ ነው። ኢየሱስ ብቻ ነው የሚታመን ልብ የሚጣልበት የሚወደድ ልብ የሚጣልበት የሚታመን ልብ የሚጣልበት የሚታመን አዳሳ ባዳዳ በሕይወቴ ዘመን ማንን አምናለው? ሲያምኑት የሚታመን እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው የሚወደድ ክብር ለኢየሱስ ይሁን። በጭብጨባ በእልልታ እስኪ የሚገርም መንፈስ አለ። አግኝቶኝ ነው የሚሄደው። ኃይሉ አግኝቶኝ ነው የሚሄደው። ክብሩ አግኝቶኝ ነው የሚሄደው። ቅባቱ አግኝቶኝ ነው የሚሄደው። ቀንበር ተሰብሮልኝ ነው የሚሄደው። በሮች ይከፈቱልኛል በኢየሱስ ስም። በነቃ መንፈስ ሰሙ ነው የሚሆነው። ክብር ለኢየሱስ ይሁን። አሜን። ዛሬ እግዚአብሔር የሚመልስላችሁ ጥያቄ አለ። ምን ያህል ዝግጁ ናችሁ? እጃችሁን ከፍ አድርጉ። ጥያቄ የሚመለስበት ምሽት ነው በሉ። አመሰግናለሁ በሉት። ቴንክ ዩ ራዳላ ባጋባስ። ክብር ለኢየሱስ ይሁን። ዛሬ እግዚአብሔር ይፈርዳል በሚል ጥቂት እናገራለሁ። ሻካቴኔስ የሚያናስ በህይወት ውጣ ውረድ ውስጥ የእግዚአብሔር ፍርድ የሚያስፈልግበት ሁኔታ በሁላችን ህይወት ውስጥ በየትኛውም እድሜ ክልል ውስጥ ያለን ሰዎች የእግዚአብሔር ፍርድ የሚያስፈልግበት ታይምና ጊዜ አለ። ፍርድ ከእግዚአብሔር የምንጠብቅበት ፍርድ ማለት መልስ ማለት ነው። ፍርድ ማለት ኖት ኦንሊ አሁን ፍርድ ቤት ፍርድ ሲባል ይወሰንልሽ ሲባል የፍርድ ቤቱን ፍርድ ነው እኛ ብዙ ጊዜ የምናስበው። ፍርድ ማለት ጥያቄ የሚመለስበት ማለት ነው። ማጃጋታ ካስ እጃችሁ ከፍ አድርጉና ይፈረድልኛል በሉ። አረ ይፈረድልኛል በሉ። በኢየሱስም ዛሬ ምሽት ይፈረድላችኋል። ሰማይ ስለናንተ ይፈርዳል። የዘገየባችሁ ነገር ይፈጥናል። ጥቁር ሰንሰለት ይበጠሳል። ከእግሮቻችሁ ላይ ይበጠሳል። እንዳትሄዱ ያደረገ እንዳትከናወኑ ያደረገ ነገራችሁ እንዲዘጋ ያደረገ ዛሬ በኢየሱስ ስም ይበጣጠሳል። ይበጣጠሳል። ሸካሮስ አራንተ ይበጣጠሳል ስለ የኔ ራሱ የሚሆን ነገር አለ። አሜን። ቫላታከ ቅባት አለ። አሜን ነው ወይ? ኃይል አለ። አሜን ነው ወይ? ኢየሱስ ጌታ ነው። የእግዚአብሔርን ጣልቃ ገብነት የማይፈልግ ነፍስ የለም። እግዚአብሔር ወይ ወዴት ነው ያለው ማይል ነፍስ የለም። ማይጠይቅ የለም። ግን ብዙ ጊዜ ችግራችን ምንድነው? መቆየት መጠበቅ በጣም ያሰለቻል። ዕንባቆምን ታስታውሱታላችሁ። በመጠበቂያ እቆማለሁ በአምባዬም ላይ እመለከታለሁ አለ። ምን ካለ በኋላ ከሰለቸው ከደከመ በኋላ ከመረረው በኋላ ብዙ ካወራ በኋላ ተስፋ ቆረጠ በኋላ ስለ ክርክሬ መቼ ነው የምትመልሰው? መቼ ነው መልስ ስለኔ የሚመጣው? ጻድቃን በትክክለኛው መንገድ እየሄዱ ትክክለኛ ፍርድ እየተፈረደላቸው አይደለም። ስለኔ መቼ ነው የምትፈርደው ሲል እናያለን። መቼ ነው ስለኔ የምትፈርደው? ማላዳ ባሰባ መቼ ነው ራእዬ የሚፈጸመው? መቼ ነው የተነገረኝ የሚሆነው? እንደፈለጉ የሚሆኑት እንደፈለጉ ይሆንላቸዋል። ግን በጣም የሚገርመው እንዲህ ያለው ራእዩ ለጥቂት ጊዜ ነው። ሐማጃና ማራ ወደ ፍጻሜው ይቸኩላል። አሜን ነው ወይ? እስኪ እንዲህ በሉ ይፈጸማል በሉ። እስኪ እግዚአብሔር የገባልሽ ኪዳን ይፈጸማል። እግዚአብሔር የገባልህ ኪዳን ይፈጸማል። የሚፈጸም ባይመስል እንኳን የተነገረው ነገር የምትሄድበት መንገድ ጨለማ ቢመስል እንኳን የምትሄጂበት መንገድ አስቸጋሪ ቢመስል እንኳን እኔ ነግራችኋለሁ በኢየሱስ ስም ይፈጸማል። እንዴት አትበሉ፣ እግዚአብሔር ይፈጽመዋል። አሜን ነው ወይ? እስኪ እንዴት አይባልም በሉት። እንዴት አይባልም በሉት። ማመን ብቻ ነው ለእግዚአብሔር ዓለም የሚያስፈልገው።
የዕንባቆምን ታሪክ የምታውቁት ነው። ብዙ ያለቀሰበት፣ ብዙ የተማረበት፣ መጨረሻ ላይ ግን አመሰግንበት። ሲያመሰግንበት የምስጋና ሰው ሲሆን ነገሮች መጡ ወደሱ። አሜን ነው ወይ? መጨረሻ ላይ ኮንክሉዥን አወቀ። የጠፋው ቢጠፋ ፍሬ ባያፈራልኝ ቤቴ ያለ ነገር ሁሉ ቢጎል አለ፣ ባዶ ቢሆን አለ፣ እኔ ግን በእግዚአብሔር ደስ ይለኛል አለ። በመድኃኒቴ አምላክ ሐሴት አደርጋለሁ አለ። ጌታ እግዚአብሔር ኃይሌ ነው አለ። እግሮቼ እንደዋላ እግሮች ያደርጋቸዋል አለ። በከፍታዎችም ላይ ያስኬደኛል አለ። ኧረ አንድ ሰው ዛሬ በከፍታ ላይ ይሄዳል። በኢየሱስም በከፍታ ላይ ይሄዳል። ካጄናማስ እስኪ በከፍታ ላይ ይሄዳለሁ በሉ። የዘገየብኝ ነገር ይፈጥናል በሉ። ቢዘገይም ፈጥኖ ይሆናል። በኢየሱስ ይመጣል፣ ደግሞም አይዘገይም። ሆማራባ እስኪ አይዘገይም በሉ። እጃችሁን ከፍ አድርጉ እናገርባችሁ። በኢየሱስም ከዚህ በኋላ እግዚአብሔር የተናገራችሁ ነገር አይዘገይም። የተገባላችሁ ኪዳን አይዘገይም። በሩ አውቆ ይከፈታል። ያስለቀሳችሁ ነገር ያበቃል። አሜን፣ ያበቃል በኢየሱስ ጂሰስ ኔም። ዋው። በሉቃስ ወንጌል ምዕራፍ 18 ሁላችንም የምናውቀው ቃል ነው። አውጡልኝና ክብር ለኢየሱስ ይሁን። ሳይታክቱ ስለመጸለይ ነው ጌታችን ኢየሱስ ክርስቶስ ስለ ጸሎት ሊያስተምር የገባበት ቦታ ነው። እዚህ ቦታ ላይም የፍርድ የምትፈልግ ሴት እንደነበረች እናያለን። ፈጠን ብዬ አይቼ ጸልያለሁ። ፍርድ የምትፈልግ ሴት ናት። በጣም የሚገርመው መበለት ነች። ከባላጋራ ላይ እንዲፈረድላት ፈልጋ ሁል ጊዜ ዳኛ ጋር ትሄዳለች። ይሄ ዳኛ እግዚአብሔርን የማይፈራ ሰውን የማያፍር ዳኛ ነው። በጣም የሚገርመው ግን ኃያሌ ቀን ሄዳ ታስጨንቀው ነበር ይላል። ለምን? ፍረድልኝ፣ እንድትፈርድልኝ እፈልጋለሁ፣ ፍርድ ይገባኛል እያለች ተጨቀጭቀው ነበር ይላል። ስለ ንዝነዛዋ ሊፈርድላት ፈለገ። እጃችሁን ከፍ አድርጉ ማለት ያካ እስኪ እንዲህ በሉ፣ ይፈረድልኛል አላቋርጥም በሉ እስኪ። ጸሎቴን አላቋርጥም በሉ እስኪ። አምልኮዬን አላቆምም በሉ እስኪ። በገናዬን አልሰቅልም በሉ እስኪ። ይፈረድልኛል በሉ። በኢየሱስም ይፈረድላችኋል። ከዚህ ምሽት ጀምሮ የሚፈረድለት ሰው አለ። ጂሰስ ኔም አሜን። አንዳንድ ጊዜ የሚደርሱ ፈተናዎች በገና ያስወርዳሉ። ከዚህ በኋላ ብለን መታከት ማለት ምን ማለት ነው? ሳይታክቱ ስለመጸለይ ሲናገር መታከት ማለት መሰልቸት ማለት ነው። ከዚህ በኋላ ቸርች ምን ያደርግልኛል እንድትሉ የሚያደርግ ነገር አለ። ከዚህ በኋላ አምልኮ ምን ያደርግልኛል? ይሄም አልሆነልኝ፣ ይሄም ተዘጋብኝ፣ እንደውም ይሄ ተበላሽ፣ እንደውም ባሰብኝ። አንድ ጊዜ እንደውም እንዲህ አለኝ አንድ ሰው እንዲህ አለኝ፣ ድሮ ይሻለኝ ነበር እኮ አለኝ። እንዴ ከእግዚአብሔር ሰይጣን ይሻላል እንዲህ አለኝ። መንገዱ እኮ ነው። ክብር ለእግዚአብሔር ይሁን። አያችሁ፣ ለእግዚአብሔር ተቀድሼ ኖርኩት፣ ተለየው ስል መራብ ጀመርኩ አለ። ሰው ሁሉ ጠላት ሆነኝ አለ። የሚወደኝ ጠፋ አለ። ይሄ ነገር እግዚአብሔርን ነው እየተከተልኩ አይደለም ብሎ አማከረኝ መጥቶ። ፈተናው በዛብኝ አለ። ቀጥልበት፣ ግድ የለም ይወድቃል አልኩት። አሜን ነው ወይ? በእግዚአብሔር ቤት ውስጥ ትክክለኛ የተደላደለ ትበላለህ፣ ትጠጣለህ፣ ብቻ ትዘላለህ፣ ትኖራለህ ብቻ የለም። የትምህርት ጊዜ አለ። የትምህርት መንገድ አለ የምትማሩበት። እግዚአብሔር እናንተን ለማስተማር እናንተን ሻርፕ አድርጎ በፊቱ በሁኔታዎች መካከል ሳትለወጡ እንድትኖሩ፣ በፈተናዎች መካከል ጠንካራ ሆናችሁ እንድታልፉ የምታልፉበት መንገዶች አሉ። የተዘጉ በሮች አሉ። ነገር ግን የሚቀጥሉ አይደሉም፣ የሚቆዩ አይደሉም። አሜን ነው ወይ? ዛሬ እንዲሆናል። እግዚአብሔር የሚያውቀውን ፈተና ዛሬ ያበቃል ከህይወታቸው። አሜን ነው ወይ? በኢየሱስም ይደፈናል። ዛሬ መውጫ ቀዳዳ እግዚአብሔር ዛሬ ያበጅላቸዋል ኢየሱስ። ስለዚህ እግዚአብሔር እንዲህ ከሆነ ታዲያ ይሄ ነገር ግግም ካለብኝ ይሳል። አንዳንዴ ሰይጣን ሲያባብል እየሰጠ የሆነ ነገር እየሰጠ ቢዚ ያደርጋል። ሰዎችን ከወሰደ በኋላ ባዶ ቀፉ ከቀሩ በኋላ ነው ሰዎች የሚገባቸው። እግዚአብሔር ይርዳል። እቺ ሴት ሳትታክት ስለ መጸለይ ጌታችን ኢየሱስ ክርስቶስ ሲናገር አንድ ቀንም ኃያሌ ቀን ማለት ብዙ ቀን ማለት ነው። ኃያሌ ቀን ወደ ሰውየው ትሄዳለች፣ ፍረድልኝ ትላለች። አንድ ቀን ብሎኛል፣ ከዚህ በኋላ በቃ ለመንኩት እምቢ ያለ ጉዳዩ ብላ አልቀረችም። በሚቀጥለው ሳምንትም ትሄዳለች፣ በሶስተኛው ሳምንትም ትሄዳለች፣ በአራተኛው ሳምንትም ትሄዳለች። እጃችሁን ዘርጉ በኢየሱስ። በዘገየባችሁ ነገር ላይ ተስፋ የቆረጣችሁ ሰዎች ጸሎታችሁን አብዙ። እግዚአብሔር ነገሩን ይከፍተዋል። እግዚአብሔር መልሱን ያፈጥነዋል። እቺ ነች መልእክቴ። አሜን ነው ወይ? በኢየሱስም እስኪ መልሴ ይፈጥናል በሉ እስኪ አሜን። ኃያሌ ቀን ማለት ብዙ ቀን ነው። ብዙ ቀን ያደክማል። እንኳን ብዙ ቀን 2 ቀን ሰው ፊት መቆም ይከብዳል። ዳኛው ፊት ኃያሌ ቀን የደከመችው። እግዚአብሔር ፊት ምን ያህል ትቆያላችሁ? እግዚአብሔር የተናገራችሁን ነገር ለመናጠቅ ምን ያህል ትጸልያላችሁ? አንዳንድ ሰዎች ጎበዝ ናቸው። 6 ዓመት 7 ዓመት እግዚአብሔር የተናገራቸውን ነገር ይዘው የመጸለይ ጉልበት አላቸው። 3 ዓመት 4 ዓመት እግዚአብሔር ብሎኛል ያደርገዋል ብለው አንድ ነገር ይዘው የመጸለይ ጉልበት አላቸው። አንዳንድ ሰዎች ደግሞ 1 ዓመትም ትዕግስት የላቸው። ጭራሽ ይሄን ካላደረክልኝ ቸርች አልሄድም፣ አገልጋይ ከሌን አላናግርም፣ አልዘምርም፣ ሁለተኛ ጌታንም ተዋለው፣ ይሄን ነው የምፈልገው። ለምን? የሚፈልጉት የሚጓጉለት ነገር ላይ ናቸው ይተከላል። ዛሬ አይናችሁን ከምትጓጉለት ነገር ላይ አንሱ፣ እግዚአብሔር ላይ አድርጉ። ነገሮቻችሁ ይለቀቃሉ በኢየሱስ አሜን።
አንዳንድ ጊዜ ይሄን ያያለው በበረከታቸው ማግስት ሰዎችን ሰይጣን በቤተሰቦቻቸው በትዳራቸው በልጆቻቸው በተለያየ ነገር ይፈትናቸዋል። አይናችሁን የሆነ ነገር ላይ ስታረጉ ለምንድን ነው ይሄ ያልሆነልኝም ስትሉ ይሄ ነገር ግን ብላችሁ ለየት አድርጋችሁ ስታዩት ሰይጣን እጁን ይዘረጋበታል። እጃችሁን ዘርጉ። በኢየሱስ ስም እናገራለሁ። ይሄ ነገር ይሆንልኛል ብላችሁ ደርሳችሁ ሰይጣን የዘጋባችሁ ደጅ ዛሬ ይከፈታል። አረ በኢየሱስ ስም ይከፈታል። አረ በኢየሱስ ስም ይከፈታል። ይፈርድላችኋል። አይኖቻችሁን የምታረጉበት ያ ነገር ሰይጣን ይታገለዋል። አይናችሁን ኢየሱስ ላይ አርጉ። አይናችሁን ጌታ ላይ አርጉ። ሁኔታ ላይ አታርጉ። አሜን ነው ወይ? ችግሩ ላይ አታርጉ። የጨነቃችሁ ነገር ላይ አታርጉ። ኢየሱስ ላይ አርጉ። ኢየሱስ ጌታ ነው። ኧረ አሜን። ሄይ ማካቱ ረሳ ባጋባ አይኖችን ወደ ተራሮች አነሳዋል። ረድኤቴ ወዴት ነው አለ። ረድኤቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ሃሌሉያ። ትክክለኛ ረዳታችን እግዚአብሔር ነው። የሚታገልልን እግዚአብሔር፣ የሚያሸንፍልን እግዚአብሔር፣ የሚሟገትልን እግዚአብሔር፣ የሚፈርድልን እግዚአብሔር። እስኪ እግዚአብሔር ይፈርድልኛል በሉ እስኪ። ስለዚህ እንዴት ይፈርድላችኋል? ሳትታክቱ በመጸለይ ሳትታክቱ በመጠበቅ። እስኪ ጠብቃለሁ ጸልያለሁ በሉ እስኪ። አይሰለቸኝም በሉ እስኪ። በኢየሱስ መቀበል ይሆንላችኋል። አያችሁ ኃያሌ ቀን እግዚአብሔር ጋር መቆየት መቻል ነው ሰዎች የሚከብዳቸው። በሁኔታ ከጌታ ነገር ጋር ይወጣሉ። በሁኔታ በሰው ሐሳብ ይወጣሉ። በሰው ሐሳብሽ ከጌታ ዘንድ መቅረት የለብሽ። ከጌታ ነገር መቅረት የለብም። ከጌታ በረከት ከጌታ ቃል መቅረት የለብም። አሜን ነው ወይ? በምንም አታሳብ በሉት። ጎናችሁ ያሉ በሉት እስኪ ከጌታ ጋር ቆይ በሉት። በጸሎት ቆይ በሉት። በአምልኮ ቆይ በሉት። ሊሆንልህ ያለ መልካም ነገር አለ በሉት። ትንቢት ነግሮበት ዣጋዳ ባህራባ ሰባ ያበር ይከፈታል በሉት። ማሎ ተራቦ ሰባ ያስለቀሰምባይ ይታበሳል በሉት። ሜና ሞራ ባጋባ ሳቢያ ቬላባስ እንደ ትላንቱ አይቀጥልም በሉት። ጄላ ብራኬዳ ቦሳ ፓራዲያባስ አሜን ነው ወይ? እስኪ እንደ ትላንቱ አይቀጥልም በሉት። አሜን ነው ወይ? ስፒካው ተናገሩ። እንደ ትላንቱ አይቀጥልም በሉት። ቆይ እዛው ጸሎት ላይ ቆይ፣ ወደ ኋላ እንዳትል በሉት። ሃሌሉያ። ቅባት ይሰማኛል። ኃይለኛ ስትሄዱለት ስትሰለቹለት ደስ ይለዋል ሰይጣን። ተስፋ ስትቆርጡለት ደስ ይለዋል ሰይጣን። ተስፋ መቁረጥ መንገድ የእግዚአብሔር መንገድ አይደለም። እግዚአብሔርን ይዞ ተስፋ የቆረጠ የለም። ከኖርክ በቃ ተስፋ አለ። እግዚአብሔር ተስፋ ነው። እስትንፋስ ካለ ተስፋ አለ። አሜን ነው ወይ? አሜን። አንድ ሰው ሲናገር አንድ የሆነ ልጅ ነው እንደ ድራማ ነገር ሲሰራ አይቼ እስትንፋስ ያለው ሰው ተስፋ አለው በሚል ሰርቶ አየሁት። እስትንፋስ ያለው ሰው ከኖርን ነገር ይቀየራል የሚል አይቀየርም የሚል ሐሳብ የለም። ይቀየራል። የሞተብሽ ነገር መነሳት ይችላል። የረሱሽ ያስታውሱሻል። ሞገስ ይመለሳል። የተዘጋ ደጅ ይከፈታል። ዋናው አንተ መኖር ነው። ሃሌሉያ። አለ ሆይ አለሽ ሆይ? አሜን። ነገሮቻችሁ ደህና ናቸው በኢየሱስ አሜን። ያለ ኃያሌ ቀን ታደክሞ ነበር። ስለ ውትወታዋ እኮ ነው። ስለ ወተወተችው ኃያሌ ቀን ብዙ ቀን ስለ ወተወተች በቃ ስለሚገባት አይደለም ያለው። ምንም እንኳን እግዚአብሔርን ባልፈራ ሰውንም ባላፍራ አለ። ስለዚህ ሴት መፍረድ ይገባኛል አለ። ስለ ውትወታዋ መፍረድ ይገባኛል አለ። መታ ስለምታበሳጨኝ መታ ስለምታደክመኝ መፍረድ ይገባኛል አለ። ፍርድ ይገባታል አለ። እጃችሁን ከፍ አድርጉ። ፌክ ያሮሆሳ ፓራናማ እዚህ ምሽት በኋላ በምንም አይነት መልኩ ጥያቄ በምትሉት ነገር ላይ ሊፈርድላችሁ ይወጣል። ሊፈርድልሽ ይወጣል። ሊፈርድልህ ይወጣል። እጃችሁ ከፍ አድርጉ። ሊፈርድልኝ ይወጣል በሉ እስኪ። ሜና ባራ ካሳታ ባራ ባኒያ ይላ ባራ ባጋባ ሰባራ ዳባስ ሊፈርድላችሁ ይወጣል። አሜን። ይፈርዳል። አሜን። ተናባስ ቢዘገይም እኮ እሱ ይመጣል። ከፋር ጉጃችሁ ለጸገር አዲስ ያደርጋል። ሻቦ ተባስ በቀጠረው ሰዓት በራሱ ጊዜ ሁሉ ይለወጣል። ዘትካዜ ለጸልይላችሁ ፈልጋለሁ። እሱም ብዬ የምን ጭንቀት እሱም ብዬ